ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ቆይ ሰላማችሁ ብዝዝት ይበልልኝ። እኔ ጋር ሁሉ ሰላም ነው። እኔ ጋር ያለው ሰላም እናንተ ጋርም ይሁን። እንዴት ናችሁ? ደህና ናችሁ? ቆይ አላችሁልኝ? አለው እግዚአብሔር ይመስገን። ክብሩ ይስፋ ለድንግል ማርያም። ጤና ስራ እንዴት ይዟችኋል? ሁሉ አማን ነው ወይ? እግዚአብሔር አምላክ የተመሰገነ ይሁንልኝ። እንዴት ነው? ሁሉ አማን? ክብሩ ይስፋ ለድንግል ማርያም። ልጅ እንግዲህ ለእህት ወንድሞቼ ለሙስሊሞች ዛሬ ነው እንደ ጾማቸው የገባው ረመዳን ከሪም ብለናል። ስደት ላይ ያላችሁት ያው ኦርቶዶክሶችም እንግዲህ እኛ የገባው የኛ ኦርቶዶክስ የገባው ሰኞ ዕለት ነው። የእህቶቻችን ሙስሊሞች ደግሞ ዛሬ ነው የገባው ረመዳን ከሪም። ያው እግዚአብሔር አምላክ ጸሎት ልመናችንን ይቀበልልን እላለሁ በእኔ በኩል እና በርቱ፣ ጠንክሮ እህት ወንድሞቼ ጠንክሮ። ጥንካሬ እግዚአብሔር ነው የሚሰጠው። ግን ቢሆንም ጠንክሮ እህቶቼ። ቀምሼዋለሁ፣ አረብ ሙስሊሞች ገብቼ ቀምሼዋለሁ። የረመዳን ጊዜ ምን ያህል ከባድ እንደሆነ ፈጢራው፣ ሳምቡሳው፣ ሾርባው ምን ሁሉ እንዳለ የሚያቀርቡት ነገር እኔ ቀምሼዋለሁኝ እና ስለቀመስኩኝ ስለማውቀው ድካሙን በርቱ። ረመዳን ሳይኖርም ድካም አለ። ድካም አይኖረውም አይደለም። የአረብ ሀገር እህቶቼ አለ ድካም፣ ግን ደግሞ እጥፍ ይሆንብናል ደግሞ ለረመዳን በዛም ያ ነው እንጂ ስራውማ አንድ ነው እና ቢሆንም በርቱ፣ ጠንክሩልኝ። እግዚአብሔር አምላክ ያጠንክራችሁ ክላለሁ። ራሳችሁን እየጠበቃችሁ ራሳችሁን ትሬት እያደረጋችሁ እህቶቼ፣ የኦርቶዶክስ እህቶቼ ያው ቅዳሴ በሚያበቃበት በምንመገብበት ሰዓት ላይ ውሃ በደንብ ተጠቀሙ። ሙስሊም እህቶቼም እንደዚህ በፈጢር ሰዓት ላይ በጣም ተጠቀሙ። ለምን እኔ አሁን ቼክአፕ አድርጌ መጣሁኝና ሰሞኑን በጣም አሞኝ ነበረ። ያው ስትታመሙ የሚሰጣችሁ ታውቁታላችሁ እናንተ ምን እንደሚሰጣችሁ ግን ያልነግራችሁም። እሱ ሲሰጠኝ አልወስድም። እኔ በጣም በብዛት ጊዜ አልወስድም። ከአቅሜ በላይ ከሆነ ብቻ አንድ ወስዳለሁ። ከዛ ውጭ በስተቀር አልወስድም እና ጉንፋን የሚይዘኝ እሱ ይሰጠኛል። እኔ የዋጥኩ መስዬ ነው የምጥለው እንጂ ያሉት አልጠቀም። በጣም ፈራዋለሁ እና አሁን ላይ በጣም ወገቤን ሲብስብኝ እኔ ካልሄድኩ በስተቀር ሐኪም ቤት አልኳቸው እና ሄድኩኝ። ያው ደም አልተመረመርኩም። እርግጥ ዶክተሯ ስታይ ኩላሊት ላይ ምናምን መስሏት ነበር እና ኩላሊቴን ስትነካካ ስሜት የለውም ግን ያመኛል ወገቤን ጎኔ። ድንገት ደግስ መስራረት ትሆነብሽና ለዛ ነው እስቲ ራጅ ተባለ። ራጅ ተነሳው። ከዛን ወገቤን ነካክታ በወገብሽ ተኝስ ያለችኝና በወገቤ ተኝቼ ሆዴን ስትነካው ምን ብዬ ልንገራችሁ? በእውነት ምን ብዬ ብዬ ነው ጨውኩት። በቃ ብዬ እንደዛ ጨዋል ብዬ በቃ ስጨውነሽ ነው ሆዴን ስትነካ ይኳመኝ። ከዛን መድኃኒት አዘዘችልኝ። ይሄ ነገር አለች እሱ ከሌለብሽ ድርቀት አለብሽ ነው ሲንቀ ቶሎ ብላ ድርቀት አለብሽ ስለኝ አዎ አለብኝ አልኳት። ግዴታ መወገድ አለበት፣ መድኃኒት መውሰድ አለብሽ ለድርቀቱ። ድርቀቱን አሁን ሆድሽን እየሰማሁ ያለው በጣም አለሽ ህመም እየተሰማሽ ያለው ሆድሽ ጋር ነውና ለሆድሽ መድኃኒት ሰጥሻል ተባልኩ። መድኃኒት ሰጠኝ። ራጁ ተነሳሁኝ። ራጁ እስከሚደርስ ድረስ ቤተሰብ ምን እንደሆንኩ እኔ የማውቀው። እዚህ ጋር ግን ያው የተሰጠኝን ነገር አሜን ብዬ እቀበላለሁ። ለምን ተሰጠኝ አልልም። ግን አንዳንዴ ደግሞ ቤተሰብ ካለን የምንረዳው ወገን ካለን ወይኔ ታመሜ ሂጂ አገሬ ልገባ ነው፣ አገሬ ገብቼስ ምን ልሰራ፣ ምንም ነገር ሳሊዝ ይህ ስሜት ሁላችንም ጋር ነው ያለው። እኔ ጋር ብቻ አይመስለኝም። በጣም ነበር ምርመራ ለማድረግ የፈራሁት ፈልጌያለሁኝም ፈርቻለሁኝም እና አብሶ የምትረዱት ሰው ካለ የምታሳድጉት ልጅ ካለ በጣም ከባድ ነው የሚሆንባቸው። የወለደ ያውቃን እና እኔ ቀድሜ ያሰብኩት ልጄን ነው። በቃ ያሰብኩት ልጄን እንደ አግባባ የሆነ እንደው ትንሽ እንኳን አንዋን ከፍ ሳላረግ ህመምተኛ ለሆነ ዲክስ ወይ አምላኬ ሆይ አንተ ጠብቀኝ ብዬ ሐኪም ቤት ሳልገባ በፊት እውነት ለመናገር ከሆነ እህቶቼ እግዚአብሔር ምስክሬ ነው፣ መብርሃን ምስክሬ ነች። ኪዳነ ምሕረት አንቺ እርጅኝ፣ አንቺ ፈውሽኝ፣ አንቺ መድኃኒት ስጭኝ። የተሰጠኝ መድኃኒት በመድኃኒትነት በእውነተኛ መድኃኒት ያንቺ እጅ ይዳብሰው። በመመረመርበት ደግሞ በሐኪሙ አንቺ እጅሽ ይመርመረኝ
እንደዛ ነው ያልኩት። በቃ እጅሽ መርመረኝ ኪዳነ ምሕረት አደራሽን እንዳትተይኝ ያልኳት፣ እንዳትተይኝ የኔ እናት አደራሽን። ከዛ እንደዛ ብዬ ተመረመርኩ። ውጤቱ እስከሚመጣ ቅዳሜ ነበር የተመረመርኩት። ሰኞ ዕለት ውጤቱ እስከሚመጣ ድረስ አቤት ያለኝ ምን ይሁን እውነት የበሽታ ህመም አለብኝ ወይኔ ምን ይሻለኛል? ብቻዬን በሆኑ እንኳን አሁን ልቀበለው እችላለሁ። አምላኬ ሆይ አንተ ምን ይሳንሃል? ኪዳነ ምሕረት ያንቡ እርጅኝ አልኩ በቃ። እና እኔ እንጃ ኪዳነ ምሕረትን ለምኜ አላፈርኩም። ሰኞ መጣ። ሰኞ ዕለት አይደው ሰው እያመጣ ሊያመጣ ሲሄድ ምን እንዳልኩት ታውቃላችሁ? ምንም ይሁን ምን እንዳትደብቀኝ ውጤቴን አልኩት። ለምንድን ነው የምደብቅሽ? ችግር ካለብሽ እኮ መድኃኒት መውሰድ አለብሽ። ለምንድን ነው የምደብቅሽ አለኝ። አይ እኔ እንዳልፈራ ብለህ ችግር ካለ ችግሩ እንዳትደብቀኝ ንገረኝ አልኩት። ሄዳ መጣ። አላመንኩትም። ውጤቱን ለእኔ ሰጠኝ። ወረቀቱ በሲዲ እና በወረቀትም አለ በሲዲም አለ። ከዛ ሁለቱንም ሰጠኝ። እኔ ጋር ነው ያለው ውጤቱ እና እግዚአብሔር ይመስገን ምንም ከሌለብኝማ ብዬ እግዚአብሔርን አመስግኜ ታልኩኝ። ግን ዶክተሯ በጣም 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 ድርቀት አለብሽ፣ እሱስ በምንድን ነው ታውቂያለሽ አለችኝ። በውሃ ውሃ ለምንድን ነው የማትጠጪ? ለምን ትፈሪያለሽ ውሃ? እኔ ውሃ በሙቀት ነው በብዛት በራድ ውስጥ እየከተን የምንቀመጥና የምንጠጣው እና ውሃ ድርቀት አለብሽ። ውሃ ለኩላሊት ብቻ አይደለም የሚጠቅመው ለአንጀት። አንጀትሽ ቁስል ብሎ ነው ያለው አለችኝ። አንጀትሽ ቆስሏል። የሚገርማችሁ ነገር በስመ አብ ድንግጥ ነው እንደዚህ ያልኩት። ለካ አንጀትም ውሃ ይፈልጋል እንዳልኩ እኮ አንጀትም ውሃ ይፈልጋል። እና እንደዛ ነው እላቸዋለሁ። ስለዚህ እህቶቼ አሁን ምን እንደምታደርጉ ይውላችሁ ልንገራችሁ። መቼም እኔ ዶክተር ሆኜ አይደለም ስለደረሰብኝ ነው። ሙስሊም እህቶቻችን የፍጡር ሰዓት አስቀድማችሁ ለብ ያለ ውሃ ነው መጠጣት ያለባችሁ። ቀዝቃዛ ውሃ አጠጡ። ለብ ያለ ውሃ ሞቅ አርግታችሁት ጠጡ። እህቶቼም ኦርቶዶክስ እህቶቼም ልክ ቅዳሴ ያልቆ የምንበላበት ሰዓት ላይ ውሃ መጠጣት አለብን። ለምን ከባድ ነው። ውሃ ለብዙ ነገር እንደሚጠቅም እኔ በራሴ ደርሶብኝ ስላየው ነው እንግዲህ አሁን የምነግራችሁና ራሳችሁን ጠብቁልኝ። እግዚአብሔር አምላክ ከእናንተ ጋር ይሁን። ቸሩ መድኃኔዓለም የድንግል ማርያም ልጅ ጤናውን ጉልበቱን ይስጣችሁ፣ ብርታቱን ይስጣችሁ፣ ሰላሙን ያድላችሁ። ይህን ነው የምላችሁ እንጂ እኔ ሌላ ምንም አልላችሁም። እና በርቱልኝ እህቶቼ በርቱ። እንግዲህ ጅማሬ ነው የጀመርነው፣ ፍጻሜውን ያሳምርልን። ጾሙን ደግሞ የረድኤት የበረከት የድነት የይቅርታ ኃጢአታችን የሚደመሰስበት ጾም ያደርግልን። እንድንዋደድ እንድንፋቀር ሀገራችንን ሰላም እንዲያደርግልን። ሰላም ስትሆን ሀገራችን ሀገር አለን ብለን የምንመለሰውና ሀገራችንን ሰላም ያደርግልን ቸሩ መድኃኔዓለም የኔ ፋሚሊዎቹ። እና ደግሞ አንድ ነገር አለኝ። ልጆች ያለን እግዚአብሔር ልጆቻችንን ይጠብቅልና ብዙ ልጆቻችን ትተን የመጣን እህቶች ስደት አለ ያለን እህቶች እግዚአብሔር ልጆቻችንን ከክፉ ነገር ይሰውርልን። እውነት ለመናገር ከሆነ በጣም አስፈሪ ላይ ነው፣ በጣም አስጊ ላይ ነው። የ13 ዓመት ልጅ ራሷን አጠፋች ማለት ከባድ ነው በአሁኑ ሰዓት። የ13 ዓመት ልጅ የምታምር ቆንጆ ለቤተሰቦቿ ለአባቷ ደብዳቤ ጽፋ ለጓደኞቿ ደብዳቤ ጽፋ ነው የተሰናበተቻቸው። ራሷን ያጠፋች። እስቲ 13 ዓመት እድሜ ምን ታውቃለች? ገና ነች 13 ዓመት። ራስን ማጥፋት ለይታ ማታል ሞትን እንኳን ለይታ እኮ አታውቅም። ሞት ምን ይሁን? በሰማይ ቤትም ሞት አለ፣ በምድር ላይ ሞቼ በሰማይ ቤት መኖር። አንዳንድ የራሳችን ስናጠፋ ሴጣን ይፈልጋል። ለምሳሌ አሁን እችልሽ የሆነ ነገር ሆና ሊሆን ይችላል። ምክንያቱም እግዚአብሔር ነው የሚያውቀው። ግን እህቶቻችን ስደት ላይ እችልሽ አሁን ትልቅ ብትሆን ኑሮ ስደት ሄዳ ቢሆን ኑሮ ብሯ ተበልቶ ነው ተብሎ ወይም ወንድ ክዷት ነው ይባል ነበረ። እቺ ገና 13 ዓመት ልጅ ነች። ምንም የምታውቀው ነገር የለም። እንዴት ራሷ ልታጠፋ ቻለች? እንዴት ደግሞ ስታምር ደግሞ እናቴ የሚጎዱብን ቆንጆ ልጆች ናቸው። እና በምን ምክንያት ነው ራሴን ጥያቄ ያደረገኝና እኔ ግርም ምን ያለኝ አምላኬ ሆይ አንተ ጠብቅልን ልጆቻችን፣ ፈጣሪ ሆይ አንተ ጠብቅልን ልጆቻችንን ብዬ ነው የተናገርኩት የለመንኩት አምላኬን። እየደወል ልጆቻችን እንዴት ናቸው በቪዲዮ እና እያወራን እናውራቸው። በቪዲዮ ማውራት አለብን። ፊታቸውን ማየት አለብን። ከፊታቸው እናት ስለሆነ እንረዳለን።
እናት ስለሆን እንረዳለን እና የልጆቻችን ፊት ማየት አለብን። አይናቸውን እናት ስለሆነ ስለምታውቅ የልጇን ነገር አይኗን ማየት አለብን። በስልክ ራሱ ሆኖ መምከር፣ አይዞሽ እመጣለሁ እኔ በቅርብ ከእግዚአብሔር ጋር ጎበዝ ልጅ ሁኚልኝ ማለት። እኛ በቃ ለቤተሰብ ሰተን ዝም እንላለን። እናቴ ጋር ነው ያለችው፣ አባቴ ጋር ነው ያለው ምናምን ብለን እህት ወንድሞቼ ጋር ነው ያሉ ብለን ዝም አንበል። ትሪት እናርጋቸው፣ እዚህ ሆነን በስልክ ትሪት እናርጋቸው። እውነት ለመናገር ከሆነ እና እግዚአብሔር አምላክ ስደት ላይ ያሉት እህቶችን ልጅ ያላቸውን ምንም ነገር አያሰማቸው። ልጆቻቸውን በሰላም እንዲያገኙ በሰላም እንድናገኝ ያደርግልን። እኔም ልጅ ስላለኝ እኔም ልጄን ትቼ ነው የመጣሁትና እግዚአብሔር አምላክ ይጠብቅልን፣ ከክፉ ነገር ይሰውርልን። ይህም ብቻ ነው የምለውና አገራችንን ሰላም፣ ኢትዮጵያን ሰላም፣ ማስተዋል ልቦና ይስጠን። ህፃናት እንዳይጎዱብን ይጠብቅልን። እውነት ለመናገር በጣም አስጊ ዘመን ላይ ያለ ነውና እግዚአብሔር ይህንን ጾም የይቅርታ የሰላም የአንድነት የሚሆንበት ጾም ያደርግልን። እርቅ የምናገኝበት፣ ልጆቻችን በሰላም እንዲኖሩ፣ አገራችን በሰላም እንድትኖር፣ በየሃይማኖታችን ተዋደን ተከባብረን፣ በየቋንቋችን ተከባብረን ተዋደን የምንኖርበትን ዘመን ይህ ጾም ያደርግልን እላቸዋለሁና እባካችሁ ስደት ላይ ያላችሁ እህቶቼ ልጆቻችሁን በቪዲዮ እየደወላችሁ ጠይቁ፣ እዩ። እውነት ለመናገር ከሆነና በጣም አስጊ ላይ ነው። በጣም እና እላቸዋለሁ። ይሄ ነው የኔ ፋሚሊዎች፣ የኔ ውድ እህቶች። እግዚአብሔር አምላክ ከእናንተ ጋር ይሁን። የበረከት የረድኤት ጾም ያደርግልን። መልካም የስራ ጊዜ የሚያደርግልን። የረመዳንን ስራ የሰላም ያደርግልን። በርቱ፣ ጠንክሮ ነው እላችሁ። እግዚአብሔር ያበርታችሁ። እግዚአብሔር አምላክ ያበርታችሁ። ቸሩ መድኃኔዓለም ያበርታችሁ። በርቱ ውድ እህቶቼ፣ የሀገሬ ልጆች በርቱልኝ። እግዚአብሔር ያጠንክረን። እናመሰግናለሁ ስለምታዳምጡኝ። ራሳችሁን ጠብቁ። ከባድ ነገር ደግሞ አንድ የመጨረሻ የምናገረው ከባድ አታንሱ። ከባድ አብሶ ወላድ ያልሆነች እኔ ምንም አልሆንም ብለሽ ከባድ ነገር ኢሉንታ፣ ይሄ ኢሉንታ በጣም መጥፎ ነው። በጣም ማርያምን ኢሉንታ በጣም አስጊ ነው፣ መጥፎ ነው ኢሉንታ። በኢሉንታ እቃ እናነሳለን። ይውደዱን አሰሪዎቻችን እንዲወዱን ደግሞ ያሌለ አቅማችን ያልሆነውን እቃ እናነሳለን። አታንሱ። ከባድ ነገር ከሆነ አምኖ አንዱ ሰው አግዙኝ። እኔ ያው ወገቤን ካመመኝ ጀምሮ ስትሄድ በጣም ተፈራለች። አብረን እንያዝ ነው ትንሿ ነገር አብረን እንያዝ ትለኛለች። በጣም በፊት እኔ እንዲህ ነበር ማነሳው፣ እንዲህ እያልኩ ጋር እሱንም ሆነ ብርቱካን ያው እዚህ ያለ ያላችሁ ብርቱካን እዚህ ጋር በሳጥን ምናምን አነሳለሁ። አናንሳ፣ ብቻችን ከሰው ጋር እናንሳ። እኛ ስንታመም ዋጋ የምንከፍለው እኛ ራሳችንን በኢሉንታ ያደረግነው ድርጊት እነሱ ውይ ለእኛ ብላ እኮ ነው ብሎ የሚያስበልን ሰው ስለሌለ አታንሱ። ኢሉንታውን ዋጥ አርግታችሁ ያዙና አግዙ ይበሏቸው። በኢሉንታ ወይም ልወደድ ብለን የምናደርገው ድርጊት እኛን ዋጋ ያስከፍለናል። ስለዚህ ዋጋ ስለሚያስከፍለን ዋጋ የሚያስከፍለን ብቻችንን ስለሆነ አታንሱ። እናቴ ሰርተን በጊዜ ወደ ልጆቻችን እንድንሄድ። ልጆቻችን አልተንከባከብናቸውም እኮ ትተናቸውን የመጣ ነው። ለምን? ለብር ብለን ልጆቻችን ደህና ህይወት እንዲኖሩ። ከዛ ይሄን ለማድረግ መተን ታመን መሄድ አለብን እንዴ? ተጎድተን መሄድ አለብን እንዴ? ተሰብረን መሄድ አለብን እንዴ? አይሆንም። ስለዚህ ኢሉንታ አያዛችሁ። እንደኔ ኢሉንታ እኔ በጣም እያጠቃኝ ያለው አሁን ላይ ኢሉንታ ነው። በቃ በጣም አጠቃኝ ኢሉንታ። በኢሉንታ ማደርገው ድርጊት በጣም ጎዳኝ። እኔ ዋጋ አስከፈለኝ። ግን እግዚአብሔር አምላክ ቸር መሐሪ ይቅር ባይ ነውና እሱን ውጤቴን በሰላም ቀይሮልኛል እና እግዚአብሔር አምላክ ይጠብቀን። አመሰግናለሁ ስለምታዳምጡኝ። ራሳችሁን ጠብቁ፣ ራሳችሁን ትሬት አድርጉ። ከጾም በኋላ ስትመገቡ ውሃ በደንብ ጠጡ፣ ለብ ያለ ውሃ። ቀይ ስርም ተጠቀሙ። የቀይ ስርም ውሃ የተቀቀለውን ውሃውን ራሱ እንዳደፉት። እሺ፣ እኔ እየተጠቀምኩ ነው። ቆይ ያሳያችሁ እና ራሳችሁን ጠብቁ እላለሁኝ። ውድ ቤተሰቦቼ፣ ውድ ፋሚሊዎቼ አመሰግናለሁ ስለምታዳምጡኝ። የቀይ ስር ውሃ ቀቅላችሁ ተጠቀሙ። እሺ፣ ቀቅላችሁ ተጠቀሙ። ቅቅሉን በደንብ ቀይ ስሩን ሳትቀቅሉት በፊት በደንብ አርግታችሁ ቆሻሻውን ታጥባላችሁ፣ ተፈቀፍቃላችሁ። ፍቅፍቅ ካረጋችሁ በኋላ ተቀቅሉት የለ የተቀቀለውን ውሃውን አትርፉት። በሃይላንድ አስቀምጣችሁ ጠጡት። እኔ እንደዛ ነው ያደረኩት። አሁን ነው የጀመርኩት። በፊት ጁሱን ጥሬውን ራሱ ፈጭቼው ነው ጁሱን የምጠጣው። አሁን ግን የተቀቀለውን ውሃ ራሱ አልደፋውም። በሃይላንድ አስቀምጬ ትናንትና ቀቅዬ ነበረ። በሃይላንድ አስቀምጬው እየተጠቀምኩት ነው እና እንደዛ ነው እላችኋለሁ።
አመሰግናለሁ ስለምታዳምጡኝ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ ፕሊዝ። አበረታቱኝ። በርቺ እህታችን በሉኝ። ሼር እና ላይኩን እንዳትረሱ። በኮመንት አስተያየት ይሄን ብታደርጊ ብትሉኝስ ጥሩ ነውና ይሁላችሁ። ይሄ ለበኋላ ነው ያስቀመጥኩት። ታያችሁት? ይሄንን ውሃ ይሄንን የቄሰር ውሃ አሉት። ይሄ ተቀቀለው ነው። ይሄን ነው እንግዲህ እኛ ምን ደፋው ቀይ ስሩ እኔ ተሸወርኩ። በፊት መድፋት የለብኝም ነበርና አያችሁት? ይሄንን ይሁላችሁ እንዴት እንደሚቀላው። እንደዚህ ወፍራም የሆነ እንትን ውሃ ነው እንደፋው የቄሰርን ውሃ። አሮጊቴ ራሱ ለምን አጠጭም ነው የምትደፊው አለች ትለኝ ነበረ። እና ተጠቀሙ። ይሄ ለበኋላ ነው ለአሁን አይደለም፣ ላሳያችሁ ብዬ ነው። እና ተጠቀሙ እሺ። አመሰግናለሁ ስላዳመጣችሁኝ። መልካም የስራ ዘመን የስራ ጊዜ ይሁንላችሁ። ራሳችሁን ትሬት አድርጉ። መልካም የስራ ዘመን ይሁንል። ደጋገምኩባችሁ ንግግሬን ማለት ነው። ሰብስክራይብ እና ላይኳን አትርሷት። ኮመንትም ጻፉልኝ። ምን ሰርተሽ የሆነ ነገር ሰርተሽ አሳይ ምናምን በሉ። ያው ባለሙያ ግን ከእናንተ አልበልጥም። ከእናንተ ነው ማንሰው። ከእናንተ ደግሞ እማራለሁ። ይሄን ነገር ስሪ እስቲ ምናምን በሉኝና ንገሩኝና እንድሰራው ሰርቼ ደግሞ ይሄው እህቶችና እናንተ ያላችሁኝን ሰርቻለሁ ለማለት ማለት ነው። እና አመሰግናለሁ። መልካም የስራ ዘመን የረመዳን ከሪም ይሁንላችሁ። በርቱ እህት ወንድሞች፣ ኦርቶዶክስም የጾም የረድኤት የበረከት ሁላችንም ሙስሊሞች ሁላችንንም የበረከት የድነት የምናገኝበት ያደርግልን። መልካም የስራ ዘመን። አመሰግናለሁ።